ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ ክቡራን ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን የጤናም የቴክኖሎጂም ሰው ናት ደግሞ የህይወት ክህሎት ስልጠና ላይ እናገኛታለን አካል ብቃት እንቅስቃሴ ላይም እንዲሁ ያላትን ታካፍላለች ሰብለ ለማ ናት ከሷ ጋር የሚኖርን ጊዜ እንድትከታተሉ በአክብሮት እንጋብዛችኋለን ሰብሪ ደህና ነሽ እግዚአብሔር ይመስገን እንዴት ነሽ ደህና ነኝ በጣም አመሰግናለሁ ለጊዜሽ በጣም አመሰግናለሁ ይሄን ኦፖርቹኒቲ የመጣ ነው ፒያሳ የቀድሞ ፖስታ ቤት ህንጻ ላይ ነው እዚህ ህንጻ ምንድነው የሚከናወነው አንቺስ ምን ግርጣልሽ አብዛኛውን ጊዜ የክህሎት ስልጠና ነው እናት የሚተኮረው የተለያየ ወጣቶችን በማሰልጠን ከዛ ደግሞ ኢኖቬሽን ከሌሎች ሙያው ላይ ካዳበሩና ከዛም በተጨማሪ ደግሞ ከኢንተርናሽናል ማርኬቱ ጋር ለመገናኘት እንግዲህ ቦታ ነው የምንፈጥርላቸው በተቻለ መጠን ያው ወጣቱንም ኢንተርናሽናሉንም ከዚህ በፊት ኤክስፒሪየንስ ያላቸውን ብዙ ክህሎት ያላቸውን ያመጣን አንዳንዴም የተለያዩ ፕሮግራሞች ይካሄዳሉ ለማሳየት እንደ ፋሽን እንደ አርቲስቶች አንዳንድ የሰሯቸው ነገሮች ካሉ በቃ በተለያዩ ነገሮች ክህሎትን ነው ብዙ ጊዜ አዲስ አበባ ነው የተወለድሽው አዳማ አደግሽ አዳማ ተማርሽ የዩኒቨርሲቲ ጉዞሽ በጣም ለየት ያለ ነው ብዙ ጥረት አለው ብዙ ፍለጋ አለው ከሀገር ሀገር መሄዳል የሰብለ የዩኒቨርሲቲ ህይወት እና ጉዞ ምን ይመስላል እስቲ እሱን ንገሪ እንግዲህ ያኔ በጋዜጣ ነው የሚወጣው እድልሽ የደረሰሽ አይደል ጋዜጣ ሲወጣ እንግዲህ እኔ ህክምና ነበር በጣም እመኝ ነበረው ህክምና አልደረሰኝም ኢንጂነሪንግ ነበር የደረሰኝ ሶ ያኔ እንግዲህ ያው ኢንጂነሪንግ የመጀመሪያውን አመት ጆይን አደረኩኝ እኔ ሳይንሱ ላይ ነው ክህሎቴ ያለው እና በደስ ብሎኝ የመማረው ነገር ሳይንሳዊ ነገር ላይ ነው እና ያኔ አብዛኛውን ጊዜ ፊዚክስ ይበዛ ነበር ማትስ ወድም በፍቅር ግን ፊዚክስ ላይ ትንሽ ያስቸግረኝ ነበር ከዛ አንዱን አመት ተማረን ከዛ ስመለስ ያኔ ክረምት የነበረው ረፍት ላይ ሰላም አወጣ የነርሶች ጆይን ያኔ ያላሙዲን የነበረው ነርሲንግ ያኔ አፕላይ አደረኩኝ እንግዲህ አይ ቲንክ 30 ተማሪ ወስዱ ነበር ሳስታውስ ሳይንፈተን እኔም ጓደኛዬም ነበርን ሁለታችንም አለፍን ያኔ ጀመረ እንግዲህ ከዛ በቃ ወደ ሳይንስ ወደ ነርሲንጉ ገባሁ ማለት ነው ያኔ መጀመሪያ ስወጣ ወደ ህንድ ነው ሄድኩት በጣም ፈጣን ነበር ሰኞ ወሰኜ ሐሙስ ነው የበረርኩት በቃ ወዲያውኑ ወደ ሆስፒታል ነበር የምንሄደው ያኔ ነርሲንግ የነበረኝን ኮሪያ ሆስፒታል ነበር የምሰራው ከዛ ያንን ጨርሼ ሄድኩኝ ህንድ ስንገባ ያው ህንድ ሆስፒታል ነበረ ሌሎችም ነርሶች ነበሩ አብረን ይሄ የአሜሪካን ነርሲንግ እንማር ነበር እዛው ሆስፒታል ውስጥ እናገለግል ነበር እንግዲህ እየተማረን እያገለገለ ልክ አታችመንት እንደሚባለው ሜዲካል ስተዲስ ላይ ልክ እንደዛው አደረግን ያው ኮሌጅ ላይፍም አትዩም ግን የሆስፒታል ላይፍም ነበረው ይሄ ዓለም አቀፍ ላይሰንስ ለማግኘት ነው አይደል ዓለም አቀፍ ላይሰንስ አሬን ምን ለው ማለት ነው ዓለም አቀፍ የሆነ ሰርቲፊኬት ሲኖርሽ ለኛ በተለይ ጥሩ አማራጭ ሰጠናል ህንድ ሄደሽ ከርቀት ስላየሻት ያንገት ስካርፍ ወይም ደግሞ ያንገት ሻርፕ እሱና ታሪኩ ንገሪኝ ወክሽ ስካርፍ ነገር የስካርፍ ያለኝ ፍቅር ለየት ያለ ነው በዛ ምክንያት ያበሻ ስካርፍ አይቀረኝም ቤት ውስጥ እና ያውቃሉ አሁን ምንም አይነት ሀገር መስሄድ አንገቴ ላይ አድርጌው ነው የሚሄደው ያ ስካርፍ ከሌላ ሀበሻ ጋር እንድገናኝ አድርጎኛል እንዴሽ በጣም ባይተዋርነት ተሰምቶሻል ምግቡ ከብዶሻል በዚህ ሁሉ ማለት የተገኘ ስካርፍ ነው እንግዲህ ያን ካፌ እዛ ውስጥ እንግዲህ ያው ኢትዮጵያዊም አልነበረችም ያቺ ሴት እሱን ስላየው ነው ተነስቼ ያናገርኳት ካፌ ውስጥ ያኔ ባይተዋር ብቻ ምንድነው ማረገው ትክክለኛ ውሳኔ ነው ወይ ወሰንኩት ህይወቴ ላይ ቤተሰብን ሁሉ ነገር እያለ ለምን ግን ያው የተሻለ ነገር ለማሻሻል ሁላችንም መቼም ከዛ ደግሞ ከዓለም ጋር ተወዳዳሪ የሆነ ሙያ ኖሮን እንድንወጣ መንፈልጋለንና በቃ ልክ ሳያት ዝልልን ያልኩት ዝልየና ምን ኢትዮጵያዊ ነሽ አልኳት ኢትዮጵያዊ አይደለሁም ግን ኢትዮጵያዊ ጓደኛ አለኝ በጣም ደስ ይለኛል እስቲ አገናኘኝ አልኳት እባክሽ ላስቸግርሽ ኧረ ችግር የለውም በቃ በማግስቱ ተቀጣጠረን እንዲሁ ምሳ ሰዓት ነበረ ያ የስካርፉ ምክንያት እሷ እንዳናገር አደረገኝ በማግስቱ ልክ ከሩቅ እንደዚህ ስንተያይ እሷም ስትመጣ ከዛ እንዴ
በአጋጣሚ ድሮ ትምህርት ቤት አብረን የተማረን ልጅ ናት። አዎ እሱ ደግሞ በጣም ለየት ያደርጋል። በጣም እና ምን ታረጊያለሽ እዚህ አንቺ ምን ታረጊያለሽ? ከዛ በቃ ምንም ችግር የለም። ከዛ በኋላ በቃ ሁሉም ነገር ጓደኛም ሩሜትም ምንም ሆነ ተገፋ፣ ፈተናውንም አለፍን። ያው ግን ያኔ እንደዚያ ጊዜ በጣም እንደዚህ ቻሌንጂንግ የሆነ የምታጠኛቸው ነገሮች ሲኖሩ ያው ማህበረሰብ ያስፈልግሻል። በርቺ፣ የመጣንበት አላማ ይሄ ነው የሚልሽ ያስፈልጋልና የቤቱ የመጀመሪያ ልጅ ነሽ፣ ከቤተሰብ ርቀሽ ሄድሽው ምናምንና በዚህ ሁሉ መሀል ግን ስኬት ማግኘት መቻል እኔ ሴት ሆኜ ሳየው በቃ እንኳን አደረገችው ጀግና ብዬ ማስበው አይነት ነገር ነውና እሱ በጣም ደስ ይለኛል። አንደኛው። ሌላኛው የስራ ጉዞሽ ደግሞ በጣም ይገርማል። እዛ ጋር ሰርተሻል። ያ ላይሰንስ ጠቀመሽ ማለት ነው? እንዴት ነው ነገሩ? ጠቀመኝ። እንግዲህ አብሮ የሚመጣ ምን ከፍለው መስዋዕቶች አሉ። አሁን 10,000 ጥያቄ ለመስራት ፕራክቲስ የሚጠይቅሽ ነገሮች አሉ። ግን ብዙ ጊዜ ያየሁት አሁን ወደ ኋላ ስመለስ አንዱ ለአንደኛው መወጣጫ ሆኖ ነበር። ከትንሽም ነገር ቢጀመር የትንሿን ነገር በታማኝነት በቃ ይሄን አደርጋለሁ፣ አላማ ይሄ ነው፣ እቺን ጨርሳለሁ። ሁሉንም ጋር ለመድረስ ሳይሆን ቀስ በቀስ አንዱ ለአንደኛው መወጣጫ ነው ብዬ አምናለሁና ልክ የመጀመሪያውን ነርሲንግም ስጨርስ የሚቀጥለውንም ስጨርስ እዚህ ጋር ያለው ሳክሪፋይስ በኋላ ያለውን እንግዲህ ሌሎቹ እንደሚሉት ላይት አት ዘ ኤንድ ኦፍ ዘ ታነል እንደሚሉት ብርሃኑ ሊታየን ከቻለ የሆነ ነገር አቺቭ ማድረግ ይቻላል። ያው እንደ ሴት ልጅ ደግሞ ብቻሽን ከሀገር ሀገር ስትጓዢ ከባድ ነው። ግን ምንድነው አብዛኛውን ጊዜ የሚጠቅመው ተመሳስሎ መኖር ነው። ይሄን እያለን እንግዲህ ኦቨርናይት ነው ባስ ወስደን ሙምባይ የምንሄደው ከሃይድራባድ። እንደዚህ ብቻዬን ነኝ እኔ ያኔ 19 ዓመት እና ሌሊት 11 ሰዓት ላይ ጓደኞቼ ማምሻው ላይ ያደርሱኛል። ከዛ ይዤ ነው ባሱንም ሄደው ባቡርም ሲሆን እንደዛው ብቻዬን አንድ ሰው አላቅም። ያኔ እንደ ልብ ሞባይል የለም። ግን እምነቴ በጣም ከፍተኛ ነበር። አይ ቲንክ ከፍርሃቴ ይልቅ እምነቴ ያሸንፍ ነበር ብዙ ጊዜ። ያው ኦፍ ኮርስ አንዳንዴ መድከም ይኖራል። ላይክ ወይኔ ለምን እንደዚህ ምናምን ወደ ቤት ልመለስ የሚለው ማመንታት አለ። ግን አላማን ደግሞ ለማድረስ ግን ብዙ ጊዜ አሁን ለሴት ልጅ በቃ ተመሳስለሽ ሲሆን አሁን ህንድም ሲሆን የህንዶቹን ልብስ አደርጋለሁ፣ የህንዶቹን ስካርፍ፣ ጸጉራችን ደግሞ ስትሬት ካረግን እንመሳሰላለን እኛና ትንሽ ቀለል ይላል። ከዛ ውጪ ፓኪስታን መስራትሽ ነው ደግሞ በጣም እንትን ያደረገኝ እኮ ነው በጣም የገረመኝ። ፓኪስታን አብዛኛውን ጊዜ ያው የህንድ መኖሬ አብዛኛው ነገር ተመሳሳይ ስለነበር እንደውም አብዛኛው የመሰለኝ እንዴ ተመልሼ የህንድ ሄድኩ ይመስልሻል? ምንድን ለየት የሚያደርገው አለባበሱ ይለያል። እንግዲህ አሁን የፓኪስታኑ ለየት የሚያደርገው አትሊስት ኢንተርኔት ላይ አንዳንድ ነገር ማየት እንችል ነበር። የህንዱ ጊዜ በደፈናው ነው በደፈናው በመሞከር ነው የተማርነው። አሁን እንኳን ሌላ ታሪክ ነው። በጣም ብዙ ጉዞ ታደርጊያለሽ ከሀገር ውጭ። ሄዶ አፍሪካ ሰርተሻል። ወደ ቴክኖሎጂ ገባሽው እንዴት ነው? ወደ ቴክኖሎጂ በመሀል ከህንድ ስመለስ ያኔ ማታ ማር ነበረ ቴክኖሎጂ እና ያልጨረስኩት 6 ሰብጀክቶች ነበሩ። ከዛ እሱን ጨረስኩኝና በኋላ እንግዲህ ቴክኖሎጂን ወደ ትምህርት ላይ ኢንተግሬት የማድረግ ጊዜ መጥቶ ነበር በአጠቃላይ በኢትዮጵያ ውስጥ ባሉ ዩኒቨርሲቲዎች እና ያኔ ቴክኖሎጂ ግራጁዌትሶች ያን ያህል አልነበረም እና የተወሰኑም ሴቶችም ያኔ ሴቶችንም ለማበረታታት ሴቶችንም የመቅጠር በደንብ የማበረታታት ነገር ነበረ። እንግዲህ ሁለቱንም ከሰራው አይቀር እስቲ ቴክኖሎጂውን ለማስተማር ነው የምንጠቀምበት። አዲስ አበባ ዩኒቨርሲቲ ገባሁ ያኔ የቴክኖሎጂ ኃላፊ ሆኜ። እንግዲህ ያኔ ደስ ይላል እንደዚህ አይነት ኦፖርቹኒቲዎች መስጠታቸውና በቃ ቴክኖሎጂ ኢለርኒንግ የምንለው ማለት ነው። ያኔ ሲጀመር እኔ አሁን ያለውን ለውጥ ሳይ ማመን ነው የሚያቀተኝ። አሁን ያለሱ ምንም የሚሆን ነገር የለም። አሁን ያለሱ የሚሆን ነገር የለም። ለመማር ኮሚኒኬት ለማድረግ ከአስተማሪ ጋር አሁን ኢለርኒንግ ያለበት ደረጃ የሚገርም ነው። ካንቺ ስም ጋር ጤንነቴ የሚል ሌላ ሀሳብ ይገናኛል። ጤናችን ጤንነት ያድሱ አፕ ነው መሰለኝ። ጤንነት ያድሱ አፕ ነው። እሺ ጤናችን ያኔ ተጀምሮ ጤናችን ነበር። ጤናችን our health የኔ ሄልዝ የኔ ጤና ያንቺ ጤና የሁላችን ጤና እኔ ጤና ስሆን አንቺ ጤና ስትሆኚ ሁላችንም አንድ ላይ ጤና እንሆናለን በሚለው ሀሳብ ነው። እንግዲህ ያኔ ድንገተኛ ክፍል ስለነበር የምሰራው አብዛኛውን መጠበቅ የሚችሉ ነገሮች
እስከ ሞት የማድረስ ጉዳዮች ነበሩና አስቀድሞ የጤናን አጠባበቅ ነገሮች ለማስተማር ጀመርኩኝ። ከስፖርት ጀምሮ ሰውነትን የማፍታታት እንቅስቃሴዎች፣ አመጋገባችን የማስተካከል ጀመርኩኝ። ግን በኋላ ጤናችን ዌብሳይቱንም ሁሉንም ነገር ዲቨሎፕ ያደረኩት የነበረው ይሄ ICD ኮዲንግ የምንለው አለ። አሁን ቴክኖሎጂን ጤና ላይ ለመጠቀም ይሄ ዳታ ማኔጅመንት ላይ መረጃዎችን አናላይዝ አድርጎ ከዛ ጤና ላይ የሚደረጉ ውሳኔዎችን ለመወሰን ምን ያህሉ ሰው ታሟል፣ ምን ያህሉ ሰው በዚህ መድኃኒት ተፈወሰ፣ እንደዚህ አይነት ነገሮችን ይሰራል። አሁን እንኳን ወደ ኤአይን በመጠቀም ደግሞ ጤናና ቴክኖሎጂን አድርጎ እንዴት ነው አሁን ጤናም ነገሮች ለማስተማር ብዙ የምጠቀማቸው መሳሪያዎች አሉ። አሁን ለምሳሌ ለመመርመሪያ ሊሆን ይችላል፣ ለማስተማሪያ ሊሆን ይችላል እና አሁን ጤናችንን ትንሽ ቴክኖሎጂውንም ትንሽ ማስተማሪያውን ግን እየተጠቀምን ያው ጊዜን እየቆጠበ ለሰው ለማድረስ ነው አብዛኛው ነገር። ከብዙ ነገር ላለመጉደል ጥረት የምታረጊ ሰው እንደሆንሽ እረዳለሁ። ስራው ላይ ያለሽ፣ ትምህርቱ ላይ ያለሽ፣ ከዛ ደግሞ ትዳር አለ፣ ልጆች አሉ። አዎ እንግዲህ ሁልጊዜ ወርክ ላይፍ ባላንስ እንደምንለው ማለት ነው አይደል ለማድረግ እንሞክራለን። በተለይ አይ ቲንክ እንደ ኢትዮጵያዊ ሴቶች ብዙ ጊዜ የማየው ነገር በጣም ጠንካራ ሰዎች ነን፣ ትዕግስት አለን፣ እንለፋለን። እናትነቱም ላይ 100% ለመስጠት እንሞክራለን። ግን አንዳንዴ ምንድነው መረዳት ያለብን አሁን ከልጆች ጋርም ከባለቤቴም ከቤተሰብ ጋርም ስንሆን አይ ይሄን ወር ኮንፈረንስ አለኝና የሆነ አንድ ላውንች ማድረገው የሆነ ፕሮጀክት አለ አሁን የምለቀው ካል ያንን ለማድረግ አስቀድሞ የሚሰሩ 2-3 ወሮች ሊወስድ ስለሚችል የዛን ጊዜ በየቀኑ ጂም መሄድ አልችልም። እንደሱ አይነት ነገር እንቅስቃሴን ግን ይሄ የጧት ዘወትር የምናደርገው ልምምድ የሚባለው እሱ አይጎልም፣ ግን የምሰጠው ሰዓት ይቀንሳል። ስለዚህ ከአንደኛው ሁሉ ጊዜ እናብቃቃለን። ቤተሰብ ላይማ ዘይትም ጨውም አብቃቂ አጨርሽብኝ እንላለን አይደል? ልክ እንደዛው ጊዜያችንን ማብቃቃት ይጠይቃል። ባለትዳር ነሽ፣ የሁለት ልጆች እናት ነሽ። ጀርመናዊ ነው ባለቤትሽ። አዲስ አበባ ተወልጃለሽ፣ ደግሞ ጀርመን ሄደሽ ትታረሻለሽ። በጣም የሚገራርም የህይወት መንገድ ነው ያለሽ። ከዛ ብዙ ቦታ ተንቀሳቅሰሽ ሰርተሻል። ይሄ ሁሉ መንገድ ይሄንን መጽሐፍ ወለደ ብዬ ነው ማስበው ነው። ልክ ነሽ። ስለዚህ መጽሐፍሽ ደግሞ ጥቂት እናወራለና ቦንድ ቢዮንድ ቦርደርስ በእርቅ አምናለሁ። እርቅ የሆነ ሰው ሲያስቀይመን መለስ ብለን እስቲ የማየት ነገር አያለው። እንግዲህ ቢያንስ 16 ዓመት በላይ የተለያዩ ሀገሮች ላይ ሄጃለሁ። ብዙ ጊዜ ሳይ ስለኛ ሀገር ያለው አመለካከት ወይ እንደዚህ ነው ወይ እንደዚህ ነው ስራም ላይ ከዛ ደግሞ እንደ ጥቁር ሴት ወይ አበሻ ሴትም አንዳንድ አሱ የሚደረጉ ነገሮች አሉ። ከዛ ደግሞ የተለያየም ባህልስ እንዴት ነው እኔ የማይበት አመለካከት አለ፣ ያ ሰው የሚያብበት። ምክንያቱም እንግዲህ ህይወት በተለማመደው መሰረት ነው ያንን ነገር መፈተን የሚችለው አይደል? እሱን ከተረዳዳን ቦርደር እንኳን ብናቋርጥ እንደ አበሻም እንደ ሌላም ዜጋ ብናቋርጥ እንኳን የሚያያይዘን ቦንድ የሚያደርገን ነገር አለ እና አሁን የሆነ ሀገር ላይክ ታይዋን ባለፈው አሁን ስሄድ የኢትዮጵያ ቡና ከሲዳማ ምናምን ብሎ ሰውየው እንትን ሲለኝ ከኢትዮጵያ ነው የመጣሽ በቃ ሮስትድ የሆነ ያልሆነ ማለት በጣም ስሞል ቪሌጅ ነው የሄድኩት። ስሞል እንትና ፕራውድ ደስ ብሎ ነው የምናደርገው ነገር አለ። አሁን ትሬድ ፌር ላይ ስንሄድ ምናምን ደስ ለሽ ትምቲ ነገር በጥሩ መልኩ እንደዛው አለ፣ በመጥፎ መልኩ አለ። ከዛ ደግሞ መግባባትስ እንዴት ነው የምንችለው? ሌላስ ሀገር ተሄዶ ተማሪ ሆኖ ሲኬድ ያለው ኤክስፒሪየንስ አለ። አሁን እንሄዳለን ማስተርስ ምናምን ለመስራትና ልክ ሲኬድ የሚከብዳል። በተለይ እዚህ ቤተሰብ የተለመደ ሲሆን ብቸኝነቱ መሰማት አለው። የተለየ ነው የሚሆነው ሁሉ ነገር ምግቡ። ልክ እኔ ኤክስፒሪየንስ እንዳደረኩት እንግዲህ አዲስ የኛን ጉዞ መስመር የሚከተል ሰው ይጠቅማል። የተማርኳቸው ይሄ ነው። ቪዛ ምን ይመስላል? ዶክመንቴሽን ምንድነው? ከሌላ ሰውስ ጋር እንደዚህ ከሌላ ዜጋ ጋር ቤተሰብ ሲመሰረት ያለው ነገር ምንድነው? ከዛ ደግሞ አያት ትመለሻለሽ ወደ ሀገርሽ። አያትና ቤተሰብ ካልቸራችን ምንድነው ኤክስፔክት የሚያደርግብን? እኛም ሰው እንግዲህ ይቀየራል በልምዱ ምክንያት። እሱን ጠቅሳለሁ። ከዛ ግን በጥንካሬ ለማለፍ ምንድነው ማድረግ ያለብን? አክሰፕትና የምንቀበለውና የማንቀበለውስ ነገር ምንድነው?
ከዛ ውጪ ስጨርሰው መጨረሻ ላይ አላማው ትልቅ እንደሆነ ነው እዚች ጋር ያለችዋን ትንሿን ጥቃቅኗን ችግር ሳይሆን እኔ እንግዲህ የፈጣሪ አላማ ብዬ ላስበው እችላለሁ። ሁሉም በየራሱ ሊያዩ ይችላል። ግን ትልቁን ምስል ወይ ደግሞ ብርሃኑን አስቀድመን ካየነው ጥቅሩ ነገር በጣም ደስ ይላል። በጣም ቆንጆ ብናነሳቸው በጣም ጥሩ ነው ብዬ አስባለሁ። ቤተሰቦችን እናትሽንና አባትሽን የነሱ መኖር እንዲህ አደረገኝ ምትዩ ካለ በተነግረኝ በጣም ደስ ይለኛል። እናቴና አባቴ ትልቁን ቦታ የህይወቴ መሰረት ናቸው። በቃ ህንጻ መሰረት ስንሰራ መሰረቱ ላይ ነው አይደል የምናተኩረው። እነሱ የሁሉም ነገር መነሻ ናቸው ከፈጣሪ ቀጥሎ። አባቴ ያው የሳይንስ ላይ መስለ ነበር ትግስት እና አንቺ ልክ እንደኔ ትግስት አለሽ ይል ነበር። ትግስት አለሽ ቁጭ ብለሽ የማንበብ ቁጭ ብለሽ በርቺ። ከዛ ደግሞ እሱም ብዙ ጊዜ ያው ለማስተርሱም ለፒኤችዲውም ትራቭል ስላደረገ ቲቲዬ ነው የሚለኝ። ቲቲ ዓለም እቺ ቤት ብቻ የኛ ግቢ ብቻ አይደለችም፣ ትልቅ አለ። ስለዚህ ስታስቢ ሁሌ ስታልሚ ወጣ ያለ ከዛ ተመልሰሽ ደግሞ ሁሌ የመጣሽበት እንዳትረሺ ይላል። ሁሉ ጊዜ ሜንሽን ማድረጋለሁ ወጣፈሽ እንዳትረሺ ያስተማርሽ ማህበረሰብ እና ለኔ ብዙ ነገር አድርገዋል። ምንም እንደዚህ የምጠቅሰው ነገር አይደለም። ከልጅነት ጀምሮ ዲሲፕሊን ማስተማር፣ ከዛ ማበረታታል። ይሄ ነገር ጎደለ ሳይባል የህንዱንም ቲዩሽን እንዳለው ሲከፍሉ ምን ሲሉ አሁን ወላጆኝ ሳየው በቤተክርስቲያን ውስጥ እንደዚህ ባህል እንትን ብሎ ማሳደግ አሁን እኔ ልጆቼን ለመቅረጽ መፈልጋቸው አፕሮቾች አሉና ሳይ እናቴ ሁላ ነገር አድርጋለች። የሆነ መሰረት እንዲኖረን ያደረጉት ሳክሪፋይስ ከመግለጽ በላይ ነው። እናቴ ወይዘሮ ጸዳለ ትባላለች። ጸዳላ የለ አባቴ ደግሞ ዶክተር ለማ ደሳለኝ ባጭሩም ቢሆን መሰረት ናቸው። በቃ አሁንም ቢሆን ከነሱ ጋር ቁጭ እየሳወራ ደስ ይለኛል። የድሮ ታሪክ ህይወት እንዴት እንደተቀየረ አቤት ያው ብዙ ነገር አለና ምን ያዝናናሻል ሰብልዬ ልጠይቅሻ? ያው ስፖርት ያዝናናኛል። ከሙዚቃ ጋር ደግሞ ሲሆን አሪፍ ነው። ምግብ ያዝናናኛል። ኒውትሪሽን መስራት መብላት መስራት አይደለም ደስ የሚለው ባለቤቴ መስራት ኢንጆይ ስለሚያደርግ ያዝናናኛል ስለሚል እንግዲህ 5 ደቂቃ ሲቀረው ጥራኝ እንግዲህ ሲደርስ ያበሻ ወይስ የነሱን? ሁለቱንም ይችላል በርግጥ። እኔ ግን አንዳንዴ እሁድን ስለምወደው እሁድ ምሳ ሰዓት ቁርስ ጀምሮ እንዲሁ የቤተሰብ ደስ ይለኛል ቁጭ ብሎ ከዛ ትንሽ ሽሮ ትንሽ ጥብስ ትንሽ እና ልጆቼ በጣም ነው የሚወዱት ክትፎና ጥብስ። ያው እንግዲህ ሽሮም ተወዳጅ ትልቋ በተለይ ገና እዛም ራሱ እያለን ከትምህርት ቤት ልክ ሲመጡ ሸተተኝ ትላለች። ሽሮ ክትፎን የሰራሽልን ሽሮ ያሚ ትል ነበርና ዊኬንድ እንደሱ እናሳልፋለን። በተቻለ መጠን አሁን ውጪ ላይ ወክ ማድረግ ባይኪንግ ማድረግ አሁን ባይኪንግ ትሬሉም ስላለ እሱ ደስ ይለኛል። ከዛ ትንሽዬ እንደ ስናክ ነገር ይዘን እንሄዳለን። ፓርክ ቁጭ ትያለሽ። እሱ ያዝናናኛል። በጣም አመሰግናለሁ ሰብልዬ። እግዚአብሔር ይስጥልኝ። በጣም ኢንጆይ አድርገናል ብዬ አስባለሁ። ጥሩ ጊዜ ነበረ በጣም